እናን የሚረዳኝ በተለይ በህግ ዙሪያ የሚረዳኝ ሰው ባገኝ ደስ ይለኛል። የት ነው ያለሽው አንቺ? ያለው ዱባይ ነው። ዱባይ ነው ማራት። አዎ። እሺ ባልሽን ስንት ከፍለሽ አመጣሽው ከኢትዮጵያ? እሱ ያኔ ብዙ አይደለም 2021 ላይ ነው ማለት ነው። ብዙ አይደለም። ምን ያንን አላስብም፣ ምክንያቱም እኔ ፈቅጄ ነይቼ ያመጣው ስለሆነ ያንን እንትን አላስብም። ከዛ እዚህ ከገባ በኋላ እዚህ ሀገሪቱ ውስጥ ተገባ በኋላ የሰጠሁትን ማለት ነው። ብድር ነው? አዎ ሰጥሻለሁ ብሎ መኪና ገዛ ማለት ነው። ቤተሰብ የሚያውቃል። ከዛ ይሰጥሻል 5 ሳንቲም ብርሽን አያስቀርም አሉኝ። ኦኬ ያንቺ እነማን ናቸው? አያስቀርም ብርሽን ይሰጡሻል ያለሽ እነማን ናቸው? የሱ ቤተሰቦችም እሱም። ኦኬ የሱ ቤተሰቦችን ተማምነሽ ይሰጠኛል ብለሽ ሰጠሽው። ስንት ብር የሰጠሁት እስከ 32,000 ድርሃም ነው። ግን ተዛ ቤት አመጣሽ 32,000 ድርሃም። ማሻአላ የ2 አመት እኔ ያጠራቀምኩት ነበር። ይዤ ነበር በእጄ። ቤተሰብ አትረጂም? አልረዳም። ማሻአላ የሚረዳ ቤተሰብ የለሽም? የለኝም። ወንድሜ ነው። ወንድሜን እረዳለሁ። የፈለገውን ነገር አድርጌለታለሁ። ግን ያው እኔ ደሞዜ ውጭ ስለምሰራ ያኔ ከፍ ያለ ነው ማለት ነው። አንድ ሁለት ደግሞ ቋሚ ስራ ነው ሁሌ የምሰራው። ኦኬ ስለዚህ 32,000 ድርሃም የ2 አመት ደሞዝሽ ያጠራቀምሽው እጅሽ ላይ ነበረ። ባልሽን ከኢትዮጵያ አምጥተሽ መኪና መግዣ ሰጠሽው? አዎ እኔ ማለት አንድ ጊዜ አይደለም የሰጠሁት፣ አንዴ 18 አንዴ ደግሞ ያው ባልና ሚስት ስትሆኚ ተስማምተሽ ታረጊዋለሽ። ያንን ታዩ ቦታ ይገዛል ብሎ ወሰደ፣ አልተገዛም ጠፋ። ሌላ ደግሞ ሲማርም የረዳሁት አለ ማለት ነው። እንደዚህ 9,000 ድርሃም የሚደርስ መኪናው ሲገዛ 18 መንጃ ፈቃድ 9,000 ድርሃም መንጃ ፈቃድ ያስተማርሽበት ሳይቆጠር ነው 32,000 ድርሃሙ ያመጣሽበትና መንጃ ፈቃድ ያመጣሁበትን እኔ በጭራሽ እንትን አላስበው። ምክንያቱም እሱ አልኩሽ ነይቼ ነው ያመጣሁት። እሱን ይሄንን ታልፈልግ የሰጠሁት በግዴታ የወሰደውንና ያመጣል ነገ ጧት ሰርቶ ያመጣ ብዬ የሰጠሁት ነው። ያንማ በቃ አልመልስም፣ አልፈልግም ያንን የመጣበት እስከዛ ከሆነ እስከ 42 ነው። ለባልሽ ያበደርሽውን ብቻ ነው መጠየቅ የምትፈልጊው? አዎ እኔ የሰጠሁትን ግን ሁሉንም አላመነም። ያመነውን 12,000 ድርሃም ብቻ ነው የምሰጣት ብሎ እሱም ፈረመልኝ ማለት ነው። ፊርማው ወረቀት የተጻጻፍ ነው አለ። መጀመሪያ ምን ሆናችሁ ነው ማለት ለምንድን ነው እስከ መክዳት እስከ መፈራረም የደረሳችሁ? ማለት ተለያያችሁ? አልተለያየንም። እሱንም እምቢ ብሎኛል። 2 አመት 1 አመት በላይ አስቆጠርን ማለት ነው። ዛሬ ነገ እየተባለ ፍች በቃ አንፈላለግም። ምን አልፈልግም። ምክንያቱም እሱ ለትዳሩ ብቁ ሰው አይደለም። በቃ ዝርክርክ ባለጌ ነው። ሌላ ሴት ጋር ይሄዳል። አረ ያንማ ባሳይሽ እንዴት ነው ችለሽ ብዙ ሰው እንደምታስተናግጂ ሚዲያ ላይ አውቃለሁ። ሁሌ መከታተልሻለሁ። አይ ምን አይነት ትዕግስተኛ ናት ምናምን ብላችሁ ብቻ ታልፋላችሁ። ያንን ትዕግስት ደግሞ የሚያስደፋ ትዕግስት እኔም ጋር አለ። ያው ያም ታስፈልገን የመረጃው አለ አንዲ ባንዲ ማለት ነው። ኦኬ እኮ ምን አድርጎ ነው ባልሽን እንደዚህ የምታምኘው? ከኢትዮጵያ ኢማራት ድረስ ስንትና ስንት ሺህ ከፍለሽ ያመጣሽውን 9,000 ድርሃም ከፍለሽ መንጃ ፈቃድ ያስተማርሽውን 32,000 ድርሃም አውጥተሽ መኪና የገዛሽለት ባልሽን እንድትታዩ ፍቺ እንድትጠይቂው ያደረገሽ ነገር ምንድን ነው? በቃ ቼቲንግ ሲያረጋችሁ ባይንሽ አየሽው? አረ መረጃው ራሱ አለ። በቃ አንድ እንኳን እንዳይመስልሽ አንድ አይደለም። እኔ ወጥቶ ምንም አይነት ለሌሎች ሴቶች ራሱ ባል እንደማይሆን እንዲያቅልኝ ነው የምፈልገው ዓለም ማለት ነው። አንድ ብቻ እንዳይመስልሽ ሰው ላይ አንድ ሁለት ኦኬ። ሴት በጣም ነው የሚጠላው። የሚጠላበት ምክንያት ምንድን ነው? የሰው ልጅ የሚወደው አንድ ነው አይደል እንዴ? ያን ሁሉ ማስለቀስ ምናምን ሴትን የሚወድ ሰው ያን ሁሉ ሴት አያወራም ሆንሻለሁ ምናምን እያለ ማለት ነው። እና ሴት በጣም ማለት በስልክ ነው። ባይንሽ አላየሽውም? በስልክ ሲጻጻፍ ነው ያየሽው? በስልክም ባይኔ ማይቻለሁ። ባይንሽ ከሴት ጋር ተቀምጦ ያስሽው? አይ ባይኔ በስልክ ባይኔ ከሴት ጋር አልያዝኩትም። በስልክ ሰው ቀርጾ ልኮልሽ?
ፎቶ የሚያስልካቸውን የተላካቸውን እዙ ሶሻል ሚዲያ ላይ ራሱ ያሉትን ሴቶች እኔ ማውጣት እችላለሁ ማለት ነው። ያኔ የላኩለትን ፎቶ ምናምን ራቁት ፎቶ ነው የሚልኩለት። አንዲቱ በቴሌግራም የመኝታ ልብስ ለብሳ ልካለታለች። የመርሳ ልጅ ናት። የተሶኬ ችግር የለም ከነ ቦታቸው ነው የምጠቅሰው። እና ከዛ እሱ ስልክ ላይ ነው ይሄን ያየሁት። አጠፋው ማለት ነው። አንቺ ማየትሽን አላወቀም? አረ ያውቃል እንጂ በአንዱ ነን እኮ ነው። ከዛ አይተክበት ምን አልሽው? አንቺ ልክ የሴት ልጅ የመኝታ ፎቶ ስታይ ምን አልሽው? በቃ ከዛ ወዲህ ፈረሰ ሁሉ ነገር። እንዴ ምንም አይነት እኔ ከዛ በፊት ትዳር ነው እያልኩኝ አግዘው ነበር ምናምን ሁሉ ነገር ጎዶሎ ክፍተት ሞላ ነበር። ከዛ በኋላ አንድ ቤት ነበር የምትኖሩት። አንቺ ቋሚ ስራ ነው የምሰራው ብለሻል። በቋሚነት መዳም ቤት ሆነ የምትሰሪው አንድ ቤት ነበር የምትኖሩት ወይንስ አንቺ መዳም ቤት ለሱ ቤት ተከራይተሽለት? ለቤት አልተከራየውም። እሱም ስራ አለው። እኔ መዳም ቤት ነው የምሰራው። ግን እንገናኛለን በወር በሁለት ወር አለም በ15 ቤት ኬት ታመጣላችሁ ስትገናኙ? በወር በሁለት ወር ሆቴል ነው እኛው እንገናኝ። እሺ እሱስ የሚኖረው ታዲያ የት ነው? ከወንዶች ጋር ነው? እሱ ከወንዶች ጋር ነው የሚኖረው። ማን ቤት ኪራዩ የሚከፍልለት? የሚያሰራቸው አኮመንዴሽን ነው ታዲያ። ራይቶ ሳይሆን አኮመንዴሽን ይሄ የሆነው መኪናው ተተገዛ ወዲህ ነው እንደዚህ የሆነው በአንድ አመት ውስጥ ማለት ነው። 2025 10ኛው ወር ላይ ከዛ ወዲህ ነው የተቀየረው። ከዛ በፊት ደህና ነበረ። ክፍተት ሊኖር ይችላል። እሱን ታርቀን እናሳልፋለን። ግን መኪና ሲገዛ ተቀየረ እኮ። ግን ይኸውልሽ መኪና እስኪገዛ ነበረ ሲያስመስል የነበረው እንጂ ተቀይሮ አይደለም። አንቺ የእሱን ማንነት ያወቅሽው መኪናውን ከገዛሽለት በኋላ ነው እውነተኛ ባህል የወጣው እንጂ ከዛም በፊት ነው። እውነት አንድ ሁለተኛ ነገር ደግሞ እንዴት ነው አንድ ወንድ ሌላ ቦታ እየኖረ አንቺ መዳም ቤት እየኖርሽ ብር የምትደጉሚው? ሌላ ሴት ጋር እንዲሄድ ነው? ሌላ ሴት እንዲጋብዝ ነው? ወንድ ልጅ ገንዘብ ካለው ሴት ጋር ይሄዳል፣ ከሌለው ነው አርፎ የሚቀመጠው። ገባሽ? ለነገሩ የአሁን ጊዜ ወንዶች ከሌላቸውም አርፎ አይቀመጡም። እድሜ ለቲክቶክ፣ እድሜ ለፌስቡክ፣ እድሜ ለኢሞ፣ እድሜ ለቴሌግራም እየሄዱ ቁጭ ብለው ቤት ውስጥ ይጀናጀናሉ በስልክ ገንዘብ እንዲላክላቸው ከሴቶች። አንዷ ጅሏ በምትልከው ብልጧን ይጋብዝበታል። አሁን እንዳንቺ አይነት ጅሏ በምትልከው ገንዘብ ብልጧን ቆቋን ወስዶ አበሻ ሬስቶራንት ጋብዞ ወስዶ ክለብ መጠጥ ጋብዞ ኢንጆ ያደርጋል። አትሊስት ያቺ ሴት ከሱ ጋር ኢንጆ የምታደርገው ገንዘብ እሷ ሳታወጣ ነው። አንቺ መዳም ቤት እየሰራች በምታወጪው ገንዘብ እሷ ትጋበዛለች፣ እሷ ስጦታ ይገዛላታል። ከዛ አብረው ኢንጆ ያደርጋሉ። አትሊስት እሷ ገላዋን በነፃ አልሰጠችውም። አትሊስት እሱ ገንዘብ እየተጠቀመች ነው አንቺ በምታወጪው። ገባሽ? አላማውን እስኪያሳካ መኪናውን እስክገዥለት። መኪናውን ከገዛሽለት በኋላ ምን ታረጊለታለሽ? ኢቃማ ነው አሰራሽለት፣ መንጃ ፈቃድ ነው አወጣሽለት፣ መኪና ነው ገዛሽለት። ከዚህ በኋላ ምን ታረጊለታለሽ? በመኪናው ሴቶችን ምሽዋር እያደረሰ የተለያዩ ሴቶችን አረብ ሀገር ያለች ሴት ደግሞ መኪና ያለው ወንድ የሆነ ትልቅ ነገር ይመስላታል። በቃ ከዛ ቤት እዚህ ቤት ስለሚያደርሳት ወይ ፓርትታይም የምትሰራ ከሆነ የታክሲ ሳታወጣ ከአንዱ ፓርትታይም መዳም ቤት ወንዱ መዳም ቤት ስለሚያደርሳት፣ ከማዳም ቤት ኢጃዛ ቤት ስለሚወስዳት፣ ከአንዱ ጓደኛዋ ቤት አንዱ ጓደኛዋ ቤት ስለሚወስዳት፣ ሪምዬ እኔ ፍቅር ስለሚወስዳት በቃ ትልቅ ነገር ይመስላታል መኪና። ከዛ በሴቶች ይከበባል መኪና ከያዘ በኋላ። ያልሽው ትክክል ነው። ተከበበ መኪናው እንዲያዝ ማለት ነው። ግን ደግሞ አላህም ተመልካች ነው ማለት ነው። ሀቅ ግን እንኳን ለሴት ሊያበላ ቀርቶ ለራሱ የማይሆን ሆኖ ነው የቀረው። ሴት በድራም እንኳን ሴት ሊያበላ እመኝኝ፣ ሴት በደንብ ያበላል። ከአንቺ የሚበላውን ለሴቶች ነው የሚያበላው። አረ ለራሱ የማይሆን ነው እንኳን ሴት ሊያበላ። እንዴት የት ያደርገዋል ታዲያ ከአንቺ የበላውን ገንዘብ? ጋብሽ በሳይሆን የሰጠሁት ከአንቺ የወሰደውን 32,000 ድርሃም መኪና ገዛበት። በመኪናው የሚያገኘውን ትርፍ የሚሰራበትን ገንዘብ የት ነው የሚወስደው? ለሴቶች ካለ ኧረ እንዲህ አላህ እኮ ቁም ማን ነው ተመልካች ነው ሀቡ ማለት የእሱን ዋጋውን እኮ ሰጥቶታል። ምንም ማሳጥቶ ምን በቃ ምንም ቡክንነትን አላህ ሰጥቶታል። እንደዚህ አይነት ቦታም አላደረሰው። ሰው እኮ ለራሱ ሲተርፈው ነው ለሌላ ሰው ቪዲዮ የሚጋብዘው ማለት ነው።
ታዲያ እንደዛ ካልሽ አላህ ተመልካች ነው። አላህ አለ ካልሽ ምን ያደርግልሽ? ሚዲያ ላይ መጣሽ ታዲያ? አላህ የስራውን እስኪሰጠው ቁጭ ብለሽ መጠበቅ ነው አይደል? ያው ግን በዚህም በአላህም ላይ ደግሞ አንቺ ለፈጣሪ ከሰጠ ይኸውልሽ፣ ለፈጣሪ ከሰጠሽ ምድር ላይ አጠቂቂ ለፈጣሪ የእጁን እንዲሰጠው ለፈጣሪ ሰጠሽ ከሆነ ወደ ፈጣሪ ያልቀሰሽ ከሆነ ለምድር ላይ ፍርድ ቤትም አትከሽም፣ ሚዲያ ላይም አትወጭም። ግን ለፈጣሪ ካልሰጠሽ ነው በምድር ምትከሽው። ወይ በምድር ወይ በሰማይ ነው መካስ። አንቺ ፈጣሪ በአይንሽ እንዲያሳይሽ እሱ ላይ ለፈጣሪ ሰጠሽ ከሆነ በቃ የፈጣሪን ነው የምትጠብቂው። ግን ለፈጣሪ ካልሰጠሽ በህግም ሲጀመር መክሰስ አትችልም። ባሌን አበደርኩ ተብሎ በህግ ይከሰሳል ውዶቼ። አበደርኩ ሳይሆን አለብኝ ብሎ እሱ ፈርሞ ወረቀት አለኝ እና ወረቀት ባዶ ወረቀት ላይ የፈረመው ምን ያደርግልሻል? አንቺ እኮ ጽፎ በሱ መኖሪያ ፍቃድ በእኔ መኖሪያ ፍቃድ ተጽፎ ላምብበው ላኪልኝ በአረብኛ ነው። እሺ አረብኛ አነባለሁ። በምን ልላክልሽ? እኔ ቁጥርሽ መስዬን ኢንቫይት አድርጊያታለሁ። ቁጥርሽን ላኪላትና